ጌታ ነው። በኢየሱስ ክርስቶስ ይሄንን ታላቅነት ይሄንን ኃያልነት ልናወራ የተፈጠርን ሰዎች እኛ ከጨለማ ወደሚደነቅ ብርሃን የተነጠቅን ሰዎች የሰማይን አምላክ ልዑል እግዚአብሔርን ልናከብር የተፈጠርን ሰዎች እኛ ጋር መፍትሄ አለ። እኛ ጋር የእግዚአብሔር ቃል አለ። እኛ ጋር የሰማይና የምድር ልዑል እግዚአብሔር አለ። ስለዚህ እግዚአብሔር አምላክ ከአንተ ጋር እንዳለ፣ እግዚአብሔር አምላክ አብሮት እንዳለ፣ እግዚአብሔር አምላክ ቀኝ እጁን እንደያዘ፣ እግዚአብሔር አምላክ እንደደገፈው፣ እግዚአብሔር አምላክ እንባውን እንዲያብስለት፣ እግዚአብሔር አምላክ ጸሎቱን እንደሚሰማለት ሰው፣ እግዚአብሔር አምላክ ምህረቱን እንደገለጠለት ሰው፣ እግዚአብሔር አምላክ ከፊቱ እንደቀደመለት ሰው ሆነ ልጸልይ ይገባል። ክርስቲያን ነህ አንተ፣ የክርስቶስ አገልጋይ ነህ። ክርስቲያን አንተ፣ የእግዚአብሔር ስም ባንተ የተጠራበት ክርስቲያን አንተ፣ የእግዚአብሔር ስም ባንተ እንዲሰደብ ያልተፈቀደልንም ክርስቲያን አንተ፣ ከእድፋም የተለየህ ነህ። ክርስቲያን አንተ፣ ከጨለማው የተለየህ ነህ። ክርስቲያን አንተ፣ ክርስቶስ ባንተ ያደረብህ ነህ አንተ። ስለዚህ ክርስቶስ እንደሚሰማው ለትውልድ መፍትሄ ልትሆን ለምድሪቱ ለአሕዛብ በኢየሱስ ክርስቶስም ሄደ ልጸልይ ይገባል። ምክንያቱም ወንጌልን አልሰማውም እናንተ ስሙ፣ መዳን በሌላ በማንም የለም እንድን በዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ያድናል እያልን ይሄንን የምስራችን ወንጌል ልንናገር የተፈጠርን ሰዎች እኛ ነን። ምክንያቱም በእኛ የሚያምረው በኢየሱስ ክርስቶስ ይሄንን ወንጌል ስንሰብክ ነው። ስለዚህ ምድር አሁን ላይ በኢየሱስ ግራ ገብቷል። በኢየሱስ ምድር አሁን ላይ በኢየሱስ ክርስቶስ የምትይዘውን አታለች። ነገር ግን በዚህ መካከል በኢየሱስ ክርስቶስ እናንተ የእግዚአብሔር ልጆች፣ እናንተ የእግዚአብሔርን ታላቅነት የምታወሩ፣ እናንተ የማዳንን ወንጌል የምታወሩ፣ እናንተ እድሜ የተሰጣችሁ ጤንነት የተጨመረላችሁ ጌታ ምሕረትና ቸርነት ያበዛላችሁ በእግዚአብሔር ቤት ያላችሁ የእግዚአብሔርን ቸርነት የእግዚአብሔርን በጎነት እንድትናገሩ በቀንና በማታ እግዚአብሔር አንደበቶቻችሁን ይከፈተላችሁ ያልተገነዛችሁ በኢየሱስ ወደ አፈር ያልገባችሁ ጌታ በሰጣችሁ እድሜ ጌታ በሰጣችሁ ምሕረት ጌታ በሰጣችሁ ቸርነት ጌታ በሰጣችሁ በጎነት ጌታ በሰጣችሁ መልካምነት ጌታ በሰጣችሁ ዘመን የእግዚአብሔርን ወንጌል አገልግሉ። ምክንያቱም ምድር ከኛ የምትጠብቀው ብዙ ነገር አለ። ዓለም ከኛ የሚጠብቀው ብዙ ነገር አለ። ብዙ ግራ ገብቷታል። በየዓለም የምትይዘው የምትጨብጠውን ባጣችሁበት በዚህ ዘመን አንተ ክርስቲያን፣ አንተ እግዚአብሔርን የምትሰማ፣ አንተ የእግዚአብሔር ምሕረት የእግዚአብሔር ቸርነት የተገለጠበት ቅዱሱ ሰው ቅዱስ ብሎ ይጠራህ በኢየሱስ ክርስቶስ አንተ የእግዚአብሔር ቤተ መቅደስ በኢየሱስ ክርስቶስ። ስለዚህ የእግዚአብሔር ቤተ መቅደስ እንደሆንክ ራስህ በኢየሱስ ክርስቶስ አለት እንደሆንክ አንተ በኢየሱስ ክርስቶስ ማንም ሊነቀንቅህ የማይችል ክርስቶስ በአንተ ላይ እንደመተስ እንዳለ አውቀህ በኢየሱስ ክርስቶስ ለሰይጣን መንግስት ድንጋጤ ልትሆንለት የምትችለው በመጸለይ ነው። ስለዚህ እግዚአብሔር አምላክ መልካምን አድርጓል። ይሄ ዘመን በኢየሱስ ክርስቶስም የኔ ነው። እግዚአብሔርን የማከብርበት ስሙ ለዘላለም ይባረክ።